ባለብዙ ጸጋዋ ሀገር ኢትዮጵያ በሐሰት ትርክት ጸጋዋን እንዳትጠቀም ሲሰራባት ቆይቷል። እንዲህ አይነቱን አካሄድ ለማድረቅ የትርክት አረዳዳችንን ማስተካከል የተገባ ሲሆን ይህንን ለማድረግ ደግሞ ኪነ ጥበብ አይነተኛ ሚና ይጫወታል። ሴቪንግ ፕራይቬት ሪያን የሚል ፊልም አይተሃል? የአሜሪካ ፊልም ነው። የአሜሪካ ወታደሮች የሆነ አገር በመርከብ ሄደው እዛ አንድ ለአሜሪካ መስዋዕትነት የከፈለ ቤተሰብን አንድ ወታደርን ለማዳን የሚደረግ ጦርነት ነው። በዛ ውስጥ ግን የአሜሪካን ባንዲራ ሲደምቅ ነው የምታየው። የአሜሪካን የሀገር ፍቅር ስሜት ሲደምቅ ነው የምታየው። እና በእርግጠኝነት ከሲኒማ የሚወጣው ያንን ፊልም አይቶ ከሲኒማ የሚወጣው ሰው መጀመሪያ የሚታየው ባንዲራው ነው። መጀመሪያ የሚታየው የአሜሪካ ፍላግ ነው ሲውለበል። ኪነ ጥበብ ገዢና አሳሳሪ ትርክት በመፍጠር የሀገርን ነገ ማጉላት ከሚችሉ ስራዎች መካከል ይጠቀሳል። የኪነ ጥበብ ዘርፉ የትርክት ግንባታ ሂደት የሀገርን ምስል መቀየር እስከ መቻል የደረሰ ሚናም ሲጫወት ይታያል። ካለችበት ማህበረሰብ እንደ ማህበረሰቡ ስለሚለይ ዋን ስቴፕ ፎርዋርድ የሚሉት አንድ እርምጃ መቅደም አለባት ይባላል። ይሄ ኢትዮጵያ ውስጥ ኢትዮጵያ ካለችበት ነው። አሜሪካን ደግሞ አሜሪካን ካለችበት ነው። ስለዚህ እኛ እንደ ኪነ ጥበብ አንድ እርምጃ ከህብረተሰቡ ቀድመናል ወይስ አንድ እርምጃ ከህብረተሰቡ ቀርተናል የሚለው ማጥናት መቻል አለብን። ካፒቴን አሜሪካ ብታይ፣ ሱፐርማን ብታይ፣ ይሄ የዘለሉ ሀገር የሚያድኑት ምናምን ሀገራዊ አንድነት ላይ የሚጫወቱት ሚና ቀላል አይደለም እና ናሬቲቭን በአትኩሮት ማየት ነገ እያየ ወጣቱ ትውልድ እያየ የሚያድገው ሂሮ ይፈልጋል። እኛ የምንቀርጸው ሂሮ ደግሞ ኢትዮጵያ የሚል ከኢትዮጵያ አልፎ ደግሞ በኢትዮጵያ ነጥሮ አፍሪካ የሚል ሂሮ ላይ ነው መስራት ያለብን። አሰባሳቢ ትርክት የመፍጠር ጥረት ውስጥ የብሔራዊ ጥቅምም አብሮ ይነሳል። ኢትዮጵያም ይህንን እውነታ በመቀበል የሀገርን ነገ ያስቀደሙ ጥበባዊ ስራዎችን ትሻለች። የዚህ ውጤት ደግሞ ለነገ የተመቸ ሁለንተናዊ ምህዳርን መፍጠር ያስችላል። ይሄ ማህበረሰብ አንዱ በደንብ መፍጠርም ማዳበርም ያለ የኢትዮጵያ ህልም ምንድን ነው? እኛ ድሪም ምንድን ነው? ኢትዮጵያን ምን መሰረት እንዴት እናምጣው? እና ትርክት ካልተቀየረ በቀር አገር ሊቀየር አይችልም። አገር መቀየር የሚፈልግ ሰው ትርክት መቀየር መቻል አለበት። እናንተ ደግሞ ይሄንን ለመጠቀም የሚያስችል አቅሙም አቋሙም ስላላችሁ እባካችሁ ተጠቀሙበት ለማለት ነው። ህብረ ብሔራዊ አንድነትን ለማጎልበትና ኢትዮጵያን በዘርፉ ያላትን አቅም እንድትጠቀም ዜጎችን የሚያቀራርቡ ጉዳዮችና በብሔራዊ ጥቅም ላይ የጥበብን አቅም ማሳየት ግድ ይላል። ነገን ተስማምቶ የመስራት ውጤት በገዢ ትርክት ግንባታ ሂደት ውስጥ በጉልህ ሲታይ የጋራ ህልምና አሰባሳቢ ነገን በመፍጠር ሀገር የሚገባት ከፍታ ላይ እንድትደርስ መንገድ የሚጠርግ መሆኑም ይነሳል። ግራንድ ናሬቲቭ ዛሬ ተስማምቶ በጥሩ ሁኔታ ኩሎ መሄድ ከተቻለ ትናንት አጨቃጫቂ አይሆንም። አንድ የምንዘጋው ጉዳይ ነው የሚሆነው። ይሄ ዘመን ለዚህ በጣም ግዴታ ይመስለኛል። አሁን ኦልሬዲ የምንላቸው ሰበቦች በሙሉ አልቀው ስለተጠናቀቁ ማድረግ የሚገባን እሱን ነው ወደሚል ነው የሚያመጣን። ኢትዮጵያ የሚል ሙዚቃ ትልቁ ከያኔ ጥላሁን ገሰሰ ሲጫወት በሰሜን ኢትዮጵያ ያለው፣ በደቡብ ኢትዮጵያ ያለው፣ በምስራቅ፣ በምዕራብ፣ በመሃል ያለው ኢትዮጵያ ውስጥ የሚያድግ ትውልድ ሰምቶታል። በዛ ሙዚቃ ውስጥ በእያንዳንዱ ትውልድ አእምሮ ውስጥ ኢትዮጵያ ተስላለች። ያ የተሳለችው ኢትዮጵያ የጋራ ህልምን ፈጥራለች። በሁላችን አእምሮ ውስጥ የጋራ ትዝታ እንዲኖር አድርጓል። ያ የጋራ ትዝታ ነው የጋራ ማንነትን የሚፈጥረው፣ የጋራ ህልምን የሚፈጥረው፣ የጋራ ተስፋን ለመጨበጥ ለስራ የሚያነሳሳው ይሄ የጋራ ህልም ነው። የባህልና ስፖርት ሚኒስትሩ ሸዊት ሻንካ የኪነ ጥበብ ዘርፉ በሀገር ጉዳይ የሚጠበቅበትን እንዲያበረከት በትኩረት እየተሰራ መሆኑን በማንሳት የሀገርን መልካም ገጽታ በማጉላት መስራት እንደሚገባም አሳስበዋል። እዚህ የተገኘን የጥበብ ቤተሰቦች ሁላችንም፣ የጥበባት ቤተሰቦች ሁላችንም የኢትዮጵያን ገጽታ መገንባት፣ ለመጪው ትውልድ የምትሆን አገር መፍጠር የአንድ ፓርቲ ጉዳይ አይደለም፣ የሁላችንም ስራ የሚጠይቅ ስለሆነ ሁላችንም የቤት ስራችንን እንወጣ። እኛም ከምንም ጊዜ በላይ እናንተን ለማገልገል እናንተ የምታነሷቸውን ጉዳዮች ወደ ምላሽ ለመስጠት
ዝግጁ ነን። በባህልና ስፖርት ሚኒስቴር አዘጋጅነት ሲካሄድ የቆየው የጥበባትና ፈጠራ ኢንዱስትሪ የምክክር መድረክ ተጠናቋል። ለዘርፉ ልዩ ትኩረት በመስጠትና መዋቅር በመዘርጋት ምቹ ሁኔታ መፍጠር መቻሉም ተመላክቷል።